እንኳን ለቅዱስ ሳሙኤል ነቢይ፣ ለቅዱስ ሉኪያኖስ ሰማዕት፣ ለቅዱስ ዮሐንስ ዓመታዊ ክብረ በዓልና ለአባ በርሱማ ሶርያዊ፣ ለአባ አቡነ እስትንፋሰ ክርስቶስ፣ ለ318ቱ ቅዱሳን ሊቃውንት ርቱዓነ ሃይማኖት ዘኒቅያ፣ ለብሔረ ብፁዓን ጻድቃን፣ ለአባ መልከ ጼዴቅ ዘሚዳ፣ ለቅዱስ ዞሲማስ ጻድቅ ወርሃዊ መታሰቢያ በዓል በሰላም በጤና አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ ጻድቃን፣ ሰማዕታት ፍሬ በረከቶች በያለንበት የእግዚአብሔር ሰላም ከሁላችን ጋር ይሁንና የሰኔ 10 የዕለቱን የነግህና የቅዳሴ ምስባክ እንዲሁም ቅዱስ ወንጌልና የታላቁን ነቢይ የቅዱስ ሳሙኤል ታሪክ ይዤ ቀርብ ያለው እንደተለመደው ገጹን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ እያሳሰብኩኝ ቀጥታ ወደ ምስባኩ ወስዳችኋለሁ። ምስባክ ዘነግ ንግሩ ለእግዚአብሔር ምህረቶ ወመንክሮሂ ለእጓለ እመሕያው እስመ ሰበረ ሆሃተ ብርት። መዝሙረ ዳዊት መዝሙር 106 ቁጥር 15። ለሰው ልጆች ስላደረገው ተአምራት ስለ ምህረቱም እግዚአብሔርን ያመስግኑ፣ የናሱን ደጆች ሰብሯልና። ንግሩ ለእግዚአብሔር ምህረቶ ወመንክሮሂ ለእጓለ እመሕያው እስመ ሰበረ ሆሃተ ብርት። ምስባክ ዘቅዳሴ ወሳሙኤልኒ ምስለ እለ ይጼውኡ ስሞ ይጼውእዎ ለእግዚአብሔር ውእቱኒ ይሰጠዎሙ ወይትናገሮሙ በአምደ ደመና። መዝሙር 98 ቁጥር 6። ሳሙኤልም ስሙን በሚጠሩት ዘንድ ናቸው። እግዚአብሔርን ጠሩት፣ እርሱም መለሰላቸው፣ በደመና አምድም ተናገራቸው። ሳሙኤልኒ ምስለ እለ ይጼውኡ ስሞ ይጼውእዎ ለእግዚአብሔር ውእቱኒ ይሰጠዎሙ ወይትናገሮሙ በአምደ ደመና። ባርክ ነገረ ዘእምወንጌለ ማቴዎስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ እምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 11 ቁጥር 20 እስከ ፍጻሜ ያለው ቃል እነሆ። በዚያን ጊዜ የሚበዙ ተአምራት የተደረገባቸውን ከተሞች ንስሐ ስላልገቡ ሊነቅፋቸው ጀመረ። እንዲህም አለ፣ ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ! በእናንተ የተደረገው ተአምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመድም ነስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበርና። ነገር ግን እላችኋለሁ በፍርድ ቀን ከእናንተ ይልቅ ለጢሮስና ለሲዶና ይቀልላቸዋል። አንቺም ቅፍርናሆም እስከ ሰማይ ከፍ ከፍ አልሽን? ወደ ሲኦል ተወርጃለሽ። በአንቺ የተደረገው ተአምራት በሰዶም ተደርጎ ቢሆን እስከ ዛሬ በኖረች ነበርና። ነገር ግን እላችኋለሁ በፍርድ ቀን ከአንቺ ይልቅ ለሰዶም አገር ይቀልላታል። በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ ሰማይና የምድር ጌታ ይህንን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ። አዎን አባት ሆይ ፈቃድ በፊትህ እንዲሁ ሆኗልና
ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍትን ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። በዚህ ቀን የታላቁ ነቢይ ሳሙኤል እረፍቱ እንደመሆኑ መጠን ነቢዩን ታሪክ እንደሚከተለው እናቀርባለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 9 በዚህች ዕለት የታላቁ ነቢይ ሳሙኤል የእረፍቱ መታሰቢያ ነው። የዚህ ቅዱስ አባት ሕልቃና ይባላል። የእናቱም ስም ሐና ነው። እነርሱም ከሌዊ ነገድ ከካህኑ አሮን ወገን ናቸው። ሐናም መካን ነበረች። ክብር ይግባውና ወደ እግዚአብሔር እያለቀሰች አዘውትራ ስለማለደች ይህን የተባረከ ልጅ ሰጣት። በቤቷም 3 ዓመት አሳደገችው። ከዚህም በኋላ ገና ስትጸንሰው እንደተሳለች ወደ እግዚአብሔር መቅደስ አቀረበችው። ካህኑ ኤሊንም በመላላክ የሚያገለግለው ሆነ። የኤሊ ልጆች ግን ክፉዎች ነበሩ፣ እግዚአብሔርንም አይፈሩም ነበር። በቅዱሱ መሥዋዕትም ላይ በደሉ። ይህ ሕፃን ሳሙኤል ግን በኤሊ ፊት ለእግዚአብሔር ሲያገለግል ኖረ። እነዚያ ወራቶችም ቃል እግዚአብሔር ውድ ነበር፣ የሚታይ ራእይም አልነበረም። ከዚህም በኋላ በአንዲት ሌሊት እንዲህ ሆነ። ኤሊ በመኝታው ተኝቶ ሳለ ዓይኖቹ መፍሰስ ጀምረው ነበር፣ ማየትም አይችልም ነበር። የእግዚአብሔርንም መብራት አብርቶ ለማሳደር ገና አላዘጋጁም ነበር። ሳሙኤል ግን በቤተ መቅደስ በእግዚአብሔር ማደሪያ ታቦት አጠገብ ተኝቶ ነበር። እግዚአብሔርም ሳሙኤልን ሳሙኤል 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 ብሎ ጠራው። እነሆ እኔ አለሁ አለ። ወደ ኤሊም ፈጥኖ ሄደ። ስለ ጠራኸኝ እነሆ እኔ መጣሁ አለው። ኤሊም አልጠራሁም፣ ተመልሰህ ተኛ አለው። ሄዶም ተኛ። እግዚአብሔርም ዳግመኛ ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ወደ ኤሊ ሄደ። ስለ ጠራኸኝ እነሆ መጣሁ አለው። ኤሊም አልጠራሁህም፣ ተመልሰህ ተኛ አለው። ሳሙኤልም ከዚህ አስቀድሞ እግዚአብሔርን በራእይ ገና አላወቀውም ነበር፣ ቃል እግዚአብሔርም አልተገለጠለትም ነበር። ዳግመኛም እግዚአብሔር ሳሙኤልን 3ኛ ጊዜ ጠራው። ተነስቶም ወደ ኤሊ ሄደ። ስለ ጠራኸኝ እነሆ መጣሁ አለው። ኤሊም ያንን ልጅ እግዚአብሔር እንደጠራው አሰበ። ልጄ ተመልሰህ ተኛ፣ የሚጠራ ካለ እኔ ባሪያህ እሰማለሁና ጌታዬ ተናገር በለው አለው። ሳሙኤልም ሄዶ በመኝታው ተኛ። እግዚአብሔርም መጥቶ እንደ መጀመሪያው በፊቱ ቆሞ ጠራው። ሳሙኤልም እኔ ባሪያህ እሰማለሁና ጌታዬ በል ተናገር አለው። እግዚአብሔርም ሳሙኤልን የሰማው ሁሉ ሁለቱን ጆሮቹን ይይዝ ዘንድ እነሆ እኔ በእስራኤል ላይ የተናገርኩትን ቃሌን አደርጋለሁ። በዚያችም ቀን በኤሊና በወገኑ ላይ የተናገርኩትን ሁሉ አጸናለሁ፣ እጀምራለሁ፣ እፈጽማለሁም። ልጆቹ የእግዚአብሔርን ቃል አቃለዋልና እርሱም አልገሰጻቸውምና በልጆቹ ኃጢአት እኔ ወገኑን ለዘላለም እንደምበቀለው ነገርሁት። ስለዚህም ነገር በዕጣንም ቢሆን በመሥዋዕትም ቢሆን የኤሊ ወገኑ ኃጢአት እስከ ዘላለሙ ድረስ እንዳይሰረይ ራሴ እንዲህ ብዬ ማልሁ። በኤሊ ወገኖችና ልጆች ላይ እግዚአብሔር የተናገረው ሁሉ ተፈጸመ። ከዚህም በኋላ የቄስ ልጅ ሳኦልን ቀብቶ ለእስራኤል ልጆች ያነግሰው ዘንድ እግዚአብሔር ሳሙኤልን አዘዘው፣ እንዲያነግስላቸው ለምነዋልና። ሳኦልም የልዑልን ትእዛዝ በተላለፈ ጊዜ ዳግመኛ ለእስራኤል ንጉሥ ሊሆን የእሴይ ልጅ ዳዊትን ይቀባው ዘንድ ይህን ነቢይ ሳሙኤልን ዳግመኛ አዘዘው። ይህም ነቢይ ሳሙኤል በሕይወት በኖረበት ዘመን ሁሉ እስራኤልን አስተዳደራቸው። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ታላቅ ነቢይ ጸሎት ይማረን፣ በረከቱም ከእኛ ጋር ይኖር ለዘላለሙ አሜን። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን አሜን።